ሰላም ወገኖቼ፣ ይሄ አራተኛውና የመጨረሻው ክፍል ነው። የመጀመሪያዋ ወንጌላዊት ሴት ማን ነበረች የሚለውን ነው። ይህም ደግሞ በዮሐንስ ወንጌል ምዕራፍ 4 ላይ ያለውን ሳምራዊቱን ሴት አስመልክቶ የመጀመሪያዋ እሷ እንደሆነችና ሕይወቷን ምስቅልቅል የወጣ እንደነበር ከዛ ወጥታ ከጨለማ ወጥታ የመጀመሪያዋ የሴት እውነት አብሳሪ እንደነበረችና የተሳካለት ሰበካ የተሳካለት የወንጌል ስራ እንደሰራች ጌታ እንደተጠቀመባት ጌታ ብዙ ነገር እንደገለጠላት ለመጀመሪያ ጊዜ ኤጎ ኤሚ ወይም አይ አም እኔ ነኝ የሚለው በዘጸአት ምዕራፍ 3 ላይ የተገለጠው ያ ስም ጌታ የተጠቀመውና ለእርሷ ገለጠላት። እሷ ትጠብቅ እንደነበር ነቢይ መሲህ ይመጣል፣ መሲህ ሲመጣ ሁሉን ነገር ይነግረናል። ስለዚህ ንብረቷ የምትጠብቀው የነበረ ህልሟ የነበረው መሲህ መጥቶ ሁሉን ነገር እንዲያብራራላት። ለምን አይሁዶች በዛ ይሰግዳሉ? ለምን እኛ በስግደቱ ጥያቄ እንዳለባት ብዙ ችግር እንዳለባት ያን ደግሞ እንዳብራራላት እግዚአብሔር ከሷ ምን እንደሚፈልግ በእውነትና በመንፈስ የሚመለክ አምላክ እንደሆነ ከማንም ይልቅ አስቀድሞ ለዚች ግድ ሆነበት። ወደዛ ማለፍ ግድ ነበረበት። ለምንድን ነው ግድ የሚለው? ግሪኩ እንደዛ ነው የሚለው። ወደዛ በእሷ ባለችበት ወይ በዛ ማለፍ አንደኛ አይሁድ ነው፣ በአይሁድ ምድር ነው። ለምን ወደ ሰማሪያ ወደ ድቃላዎች ተብለው ወደ ተጣሉት ለምን በዛ ማለፍ ደግሞም በቀትር ላይ በቃጠሎ ሰዓት ለምን በዛ ማለፍ ግድ ሆነበት? ምክንያቱም እግዚአብሔር ያቀደው እችን ሴት ማሳረፍ እንዳለበት ስለሚያውቅ ጌታ ኢየሱስ የደከመው በቃጠሎና በእንትን ፈልጓት መጣ፣ አገኛት። ውሃ የምድር ውሃ ስትል የህይወትን ውሃ ሰጣት። የህይወትን ውሃ ሰጣት። እግዚአብሔር ስሙ የተባረከ ይሁን። ቅድም ያ እንትን የሚለው እኔ የምነግርሽ እርሱ እኔ ነኝ ኤጎ ኤሚ ብሎ ለመጀመሪያ ጊዜ በዮሐንስ ወንጌል ይህን እንደገለጠላት እኔ ነኝ ብሎ ትልቅ ምስጢር እንደገለጠላት እንጠብቃለን። እንትን መሲሁ ሲመጣ ያብራራልናል ካለችው በላይ በጣም የትም ቦታ ማታገኘውን መንፈሳዊ ትምህርት እንደሰጣት መንፈሳዊ ምስጢር እንደገለጠላት ነው የምናየው። እግዚአብሔር ስሙ የተባረከ ይሁን። በዛን ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራለህ ያለ ማንም አልነበረም። ማንም አይጠይቅም። ለምን? ከሰማይ ነው። ከሰማይ እንትን ያለ ስለሆነ እግዚአብሔር ስሙ የተባረከ ነው። ሴቲቱም እንስራዋን ትታ ወደ ከተማ ሄደችና ለሰዎችም ያደረኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማዋ ወጥተው ወደ እርሱ ይመጡ ነበረ። ሰዎችም እሷን ሰምተው ከከተማው ወጥተው ከሰምራውያን ከተማ ወጥተው ወደ ሳምራውያን ከተማ አትግቡ ነው ይላል ሌላ ቦታ ላይ። ራሱ ግን ገባ አስቀድሞ። ኢየሱስ አስቀድሞ ወደ ሳምራውያን ራሱ ገባ። ምክንያቱም እሱ ነው መድኃኒት። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ምን አረገ? ሄደችና ተናገረች። ህዝቡ ሁሉ ሰማት። ያደረኩትን ሁሉ እሱ ከተማ ወጥተው ወደ እርሱ ይመጡ ነበር። ይህም ሲሆን ባለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱ ግን እናንተ የማታውቁት የምበላው መብል ለእኔም አለኝ አላቸው። መብል ይሄ ነው። እንደዚች አይነቷን የተጣሉትን መፈለግ፣ እነሱንን መንፈሳዊ ምግባቸውን መመገብ የኔ መብል ይሄ ነዋል። የእናንተስ መብል ምንድን ነው? ዛሬ
የኔና የእናንተ መብል ምንድን ነው? እናንተና እኔ የምንፈልገው ምንድን ነው? ወንጌልን ማሰራጨት። በተለይ በዚህ ቲክቶክ በሚባል እንትንማ ጭቅጭቅ ነው። ኢየሱስ አብ ነው፣ ኢየሱስ እንትን ነው፣ ኢየሱስ ምናምን እዛ ገብቶ ሲጨቃጨቅ ይውላል። እንደዚህ አይነቱን ተውት። እንደዚህ አይነቱ ውጡ። የእግዚአብሔር መርገም ያለበት ነው ያ። ከዛ ውጡ ወገኖች፣ ወደ ወንጌላችሁን አንሱ፣ ተማሩ። ከዛ በኋላ እናታችን እኮ መጀመሪያ ሰይጣን ሊያናገራ ሲመጣ ዞር በል ብትለው ምንም ነገር አይኖርም ነበር። ምንም ነገር እያለ በሚያን እንትን በሚል ቋንቋ መጣባት። ስለዚህ ወገኖቼ አትጨቃጨቁ። ሊጠፋ ያለው ይጠፋል። ለሰይፍ የሚሆን አለ፣ ለሰይፍ ይሆናል። እኛ ደግሞ እውነት የሚፈልጉ አሉ። እነሱ ጋር እነዚህ ኦንሊ ጂሰስ ጆሆቫ ዊትነስ ምናምን እነሱ ጋር ከመጨቃጨቅ ወጣችሁ ልክ እንደዚህ ሴት ኢየሱስን ኑዩት። ኢየሱስን ኑዩት። ኑ ተመልከቱት። ይሄ ነው ኢየሱስ። ይሄ ነው በቃ። ክፈቱና እንትናችሁን ኢየሱስን ኑ ላሳያችሁ። ይሄ ነው ኢየሱስ እያላችሁ ተናገሩ። ልክ እንደዚህ ሴት ሄዳ መጨቃጨቅ፣ ብዙ ነገር መጨቃጨቅ ትችል ነበር አይደለ እንዴ? ነገር ግን ኑና እዩት አላት። ስለዚህ ጌታ ምግቤ በቃ እንደዚች አይነቷን መፈለግ፣ ማግኘት፣ ማዳን ነው ምግቤ። እንደዚህ አይነት ተስፋ ያጣች በህዝብ የተጣለችውን በግራ የተጋባችውን በሃይማኖት በምናምን ሁሉ ነገር የጨለመበትን እየፈለጉ ማዳን፣ ይሄ ነው ምግቤ ይሄ ነው አለ ጌታ ኢየሱስ። እግዚአብሔር ስሙ የተባረከ ይሁን። ሴቲቱም ያደረግኩትን ሁሉ ለነገረኝ ብላ ስለመሰከረችው ቃል ከዛች ከተማ የሰማርያ ሰዎች ብዙ አመኑ። የሰማርያ ሰዎች ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በቃ ናልኝ አሉት። እንዲያው በሙሉ የተጣለውን ሁሉ። በጣም እኮ የሚገርም። አንዴ ከሶርያውያን ጋር ጦርነት ሲደረግ ለምጣሞችን ሰደዷቸው። ለምጣሞች ተብለው በዛ ሄደው ለምጣሞች እንትን ሲሉ በዛ ሲሄዱ ተሰዶ ሄደ። እንትኑ ፈርቶ የሶርያው ሰራዊት ለምጣሞችን ፈርቶ ሄደ። እነዚህ ለምጻሞች ተመልሰው ሄደው ለእስራኤላውያን በራብ እያለቀላለው ኑ ሸሸ ብለው መጣ፣ አብሯቸው መጣ። እንዲያውም እኔ እኮ አትንካኝ ለምጻም ነኝ እንዳትቀርበኝ ነው የሚለው። ግን መጥቶ ህዝቡ ሁሉ በረከትን ወሰደ። አንዳንዴ የእግዚአብሔር አሰራር እኔ ይደንቀኛል። በጣም ነው የሚገርመኝ። እና ብዙዎች መጡና እንደውም ያንቺን ኢየሱስን እኛ ነው የምንፈልገው፣ ወደ እኛ ግባ፣ እኛ ጋር ኑር፣ እኛ ተጥለናል፣ እኛ ሃይማኖት ነው ቶራን ነቢያትን አንቀበልም፣ ምንትን አንልም፣ ሁሉ ነገር ግራ ገብቶናል፣ ንገረን፣ አብራራልን። አንተ እውነተኛው ነብይ ነህ፣ አንተ ሙሴ የተናገረው በቶራ የተቀመጥከው አንተ ነህ፣ ንገረን፣ አንተ ምትለን እናረጋለን አሉ። ዋው! እስከ ዘመናት በጨለማ ይኖሩት ኢየሱስ መጣ። እግዚአብሔር ስሙ የተባረከ ይሁን። የሰማርያ ሰዎችም ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዛም 2 ቀን ያህል ኖረ። ዋው! ስለ ቃሉ ከፊተኞች ይልቅ ብዙዎች አመኑ። ሴቲቱንም አሁን የምናምነው ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሉ ጀመረ። ሃሌሉያ! በጨለማ የነበረው ሕዝብ ሁላ ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ አይሁድ ይህን ብለዋል አላሉ። አይሁድ ይደናበራሉ። እነዚህ ግን በራላቸው። ለምን? በእሷ ውስጥ የነበረው እንትን ተቃጠለ፣ ደረሰ፣ ብዙዎችን አዳነ። ክብር ለእግዚአብሔር ለአምላካችን። ስለዚህ የመጀመሪያዊቱ ነቢይ አይደለም፣ ነቢይ የለም። አሁን የመጀመሪያዊቱ ወንጌላዊት
ሳምራዊት ነው።